ስንክሳር ግንቦት 6 አባ ይስሐቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 በዚሽ ቀን ከግብጽ ደቡብ ዳፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህ ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል ሀገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊያሰናብታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከሀገሩ እስካወጣውና ሀገሩ ጣዋ እስካደረሰው ድረስ እርሱ በላዩ እያለቀሱ አለቀቁትም። በደረሰም ጊዜ መኮንኑን በዚያ ወሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቂዮስም ሀገር እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮች አንዱን አዘዘው። ከዚያም ወታደር ጋር ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ ዕውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ ዓይኖቼን አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስ ስለዚያ ዕውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህንን ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንን ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህ በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይ አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎችም አንዱ ዓይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያንን ውሃ በላዩ ረጨ። ዓይኑም ድና እንደሌላይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብህንሳ ሀገር ሰዎች ይህንን ድንቅ ስራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብትተውም አንተ ታውቃለህ አሉት። መኮንኑ ራሱ በሰይፍ እንዲቆርጡት ወዲያውኑ አዘዘ። የከበረች ራሱን ቆረጡት። የምስክርነት አክሊልም ተቀበለ። በዚያ ምዕመናን ሰዎች ነበሩ። የአባ ይስሐቅንም ስጋ በሰረገላ ጭነው በበሮች እየሳቡ ዳፍራ ወደ ተባለ ሀገሩ አደረሱት። ያሻግሩትም ዘንድ መርከብ ባገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱም አፍርሰው በስሙ ቤተክርስቲያን አድርገው ሰሯት። ስጋውንም በውስጡ አኖሩት። ከእርሱ የሚያስደንቁ ብዙ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛም ከዚህ እውነተኛ ምስክር ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አባ መቃርስ ካልዕ። በዚች ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህ ቅዱስ ከአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን ለአስቄንጥስ ገዳም አባቱ ነው ብዙ ትሩፋትን ሰራ። ስለ እርሱም እንዲህ ተባለ። አንዲት ዘመሚት ነክሳው ገደላት። ከዚያም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘማሚቷ ሞት በበረሃ ወዳለ ወንዝ ወርዶ ስጋውን ለዘማሚቷ ገልጦ እንድትዘለጉስ እንዲሁም ከዚያ 6 ወር ኖረ። ከዚህ በኋላ ወደ ባቱ ተመለሰ። መቃርስ እንደሆነ ማንም አላወቀ። አንድ ጊዜም እየጸለየ 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጦ ሰይጣንም እስከ መቃጠሉ ድረስ እቺ ትጋትና ተጋድሎ ከሰራ ትሩፋት ሁሉ አልቃለች አሉ። አንድ ጊዜም የራእይትን ቦታዎች ላይ ወዶ ወደ በረሃ ገባ። 10 ቀኖች እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑ መንገዱን እንዳይስት ለምልክት የሚያኖራቸው ሸምበቆዎችን ከእርሱ ጋር ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሲያርፍ በምድር ላይ ተኛ። ተኝቶም ሳለ እነዚያን ሸምበቆዎች ሰይጣን ነቀላቸው። አስሮም በቅዱሱ መቃርስ ራስጌ አኖራቸው። በነቃ ጊዜ ማያቸውና ወዲያውኑ አጣቸው። አደነቀ። እንዲህም የሚል ቃልን ሰማ። መቃርሱ ሃይማኖት ካለ አታወላውል፣ በሸምበቆች አትተማመን። የእስራኤል ልጆች በበረሃ ሲመራቸው የነበረው የብርሃን ምሰሶ እርሱ እንደሚመራ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚህ በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ ባቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መታ ልብሱን ይዛ ተስብ ጀመር። እርሱም እስከ ዋሻው ተከተላት። 3 ልጆቿን አወጣችለት። ባያቸው ጊዜ ዕውሮቹን አገኛቸው። ከልቧም ሐሳብ የተነሳ ያቺ ጅብ አደነቃት። ግልገሎቿንም ይዞ በዓይኖቿ ውስጥ ምራቁን ተፋ። አዳኝ በሆነው በመስቀል ምልክትም አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሮጡ፣ ጡትም ጠቡ። ከዚህ በኋላም ወደ ባቱ ተመለሰ። እርሷም
የበግ አጎዛ መጣችለት። እርሱን ተቀብሎ በላያ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደሙ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ጳጉሜስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውም እንደቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳጉሜስን ይህ ሰው ከኛ ዘንድ አውጣው ስጋ የለውምና አሉ። አባ ጳጉሜስም ስራው ይገለጥልኝ ዘንድ እግዚአብሔር እስከምለምነው ታገሱኝ አላቸው። በለመነው ጊዜ የእስክንድሪያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያን ጊዜ አባ ጳጉሜስና መነኮሳቱ ሁሉ ወደ እርሱ ሄደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእርሳቸው ጋር አስገቡት። በገዳሙ ውስጥም በስራቸው በመመካት በእግዚአብሔር ላይ የሚታበዩ የዚህ ቅዱስ አባት የአባ መቃርስን ጸጋ አይተው ትሑታኖች ሆኑ። ከዚህ በኋላ ወደ በዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድሪያ ሀገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣም እንዲያጠፋ ወደ እግዚአብሔር አብሮ ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳስ አባ ጢሞቴዎስ እየማለደ ላከበት። ያን ጊዜ ተነስቶ ወደ እስክንድሪያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብም ዘነበ። ከዝናብ ብዛት የተነሳ ምድሪቱ ትጠፋለች ብለው እስኪያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ። ዝናቡን በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህ አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔር በእጆቹ ድንቅ ታምራትን ገለጠ። ርኩሳን አጋንንት ያደሩባቸውና ብዙዎች በሽተኞች አዳናቸው። ይህ አባትም የሰራቸው በጎ ስራዎች ሊያስቆጥራቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራው አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስጋና ደም ክብር ምራቁን ሳይተፋ 60 ዓመት ኖረ። 100 ዓመት በሆነውና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛም ከዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለም ትኑር አሜን። ቅዱስ በንደላኦስ። በዚህች ዕለት የቅዱስ ኤስድሮስ አባት በንደላኦስ በምስክርነት አረፈ። ደግሞ የምንኩስናን ስራ ገንዘብ ካደረኩ ይበቃኛል ብሎ ጵጵስና አልሾምም ያለ የጻድቁ የአባ ሰሞን የዕረፍቱ መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ቅድስት ዲላጊና 4 ሴት ልጆቿ። በዚች ቀን ቅድስት ዲላጊ ከ4 ልጆቿ ጋር ምስክር ሆና አረፈች። እነርሱም ሱርሳርማን ያርፍ ናቸው። ያቺም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑ አርያኖስም ሀገረ አስና በደረሰ ጊዜ ልጆቿ እየነዳች ተቀበለችው። በፊቱም ቆማ አርያኖስ ሆይ ሰማይና ምድርን በውስጣቸው ያለው በፈጠረው በክብር ባለቤት ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿም እንደርሷ እኛ ክርስቲያን ነን እያሉ በግልጽ ጮሁ። መኮንኑም ሰምቶ ቁጣው ተመላ። ራሳቸውንም በሰይፍ ቆረጠ። ምስክርነታቸውንም ፈጸመው። ነፍሶቻቸው ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱት። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ቅድስት ሰሎሜ ኢትዮጵያዊት። በዚህች ዕለት ደግሞ ንጽህናን፣ ቅድስናን፣ ድንግልናን ገንዘብ ያደረገች ተራሃሚት ሰሎሜ አረፈች። ይቺ ቅድስት ወረብ ከሚባል ሀገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገች ጊዜ እርሷ ሳትፈቅድ አንድ መኮንን አይሽቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም፣ አባላዘሩ ተቀስፏልና። በእንደዚያም እያለች ራሷን ሰውራ በሌሊት ሄደች። በእግዚአብሔርም ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድ ጌታ ይመራት ዘንድ በቀንና በሌሊት ስትማልድ ኖረች። ጌታችንም ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባሰ ምንኩስናን በአባ ዮሐንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድል ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶችን ጎዳና ተጓዘች። በመጽሐፍ ገድሏ እንደተጻፈ ብዙዎች ድንቅ ታምራትን እስከ ማድረግ ደርሳ ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛም በጸሎቱ ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። አባ ደናሲዮስ። በዚህች ዕለት ገድሉ በሰይፍ የፈጸመ የከበረ አባት አባ ደናሲዮስ አረፈ። እግዚአብሔርን በጸሎቱ ይማረን ለዘላለሙ አሜን።